ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ድሉን ልንሰጣችሁ ፈልገን ነበር ግን አልቻልንም ሲሉ አሰልጣኝ ሚኬል አርቴታ ተናገሩ። የመድፈኞቹ አሰልጣኝ ሚኬል አርቴታ በመጨረሻው ጨዋታ ማሸነፍ ቢሳነንም ደጋፊው ልዩ ነበር ሲሉ አድንቀዋል። በጨዋታው በጥሩ አቋም ላይ አልነበርንም ያሉት አርቴታ ለመቀበል በጣም ከባድ ነውም ብለዋል። አስደንጋጭ ነበር፣ ነገር ግን ደጋፊው ልዩ ነበር ሲሉ ሚኬል አርቴታ በመልእክታቸው ደጋፊዎችን አመስግነዋል። አሰልጣኙ አክለውም ድሉን ልንሰጣቸው ፈልገን ነበር ግን አልቻልንም፣ ህይወት ይቀጥላል ሲሉም ገልጸዋል። ስለ ደርቢው ያነሱት አሰልጣኙ ለተፈጠረው ነገር ምላሽ መስጠት አለብን፣ ማድረግ የምንችለው ቀጥሎ በሚሆነው ነገር ላይ ማተኮር ነውም ብለዋል። አርሰናል የተጫዋቾቹን ግልጋሎት ሊያገኝ ይችላል። በእሁዱ የቶተናም ጨዋታ ማርቲን ኦዴጋርድ እና ካይ ሃቨርት ሊሰለፉ እንደሚችሉ አሰልጣኝ ሚኬል አርቴታ ተናግረዋል። እስከ ነገ መጠበቅ አለብን፣ ነገር ግን ለጨዋታው ዝግጁ የሚሆንበት ጥሩ እድል አለ ሲሉም አሰልጣኝ ሚኬል አርቴታ ገልጸዋል። በሌላ በኩል ትሮሳርዶ ጥሩ እየሰራ መሆኑን ያስረዱት አሰልጣኙ ለጨዋታው ዝግጁ ይሆናልን ብለዋል። ሚኬል አርቴታ አያይዘውም በቡድኑ ውስጥ አዲስ ጉዳት እንደሌለ አስተዋውቀዋል። ዴሊ አሊ በክብር እንግድነት ይገኛል። የእንግሊዛዊው የቀድሞ የቶተናም ተጫዋች ዴሊ አሊ በሰሜን ለንደን ደርቢ ጨዋታ በክብር እንግድነት እንደሚገኝ ተገልጿል። ዴሊ አሊ በጨዋታው ቶተናም ሆትስፐርስ ስቴዲየም በመገኘት ከአርሴናል ጋር የሚደረገውን ጨዋታ ይመለከታል። ዴሊ አሊ ለቶተናም 269 ጨዋታ ሲያደርግ 67 ጎሎችን ማስቆጠር ችሏል። ቶተናም ከአርሴናል የሚያደርጉት ተጠባቂ የሊግ ጨዋታ እሁድ ምሽት 1 ሰዓት ተኩል ይደረጋል። ስለ ዋንጫ ፉክክሩ ግድ የለኝም ሲሉ አሰልጣኝ ፔፕ ጋርዲዮላ ተናገሩ። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ለፕሪሚየር ሊጉ ዋንጫ ፉክክር ግድ የለኝም ሲሉም ተሰምተዋል። በዋንጫ ፉክክሩ ዙሪያ ከተጫዋቾቹ ጋር ለሰከንድ አልተነጋገርኩም የሚሉት ጋርዲዮላ ዛሬም ሆነ ትላንት ወሬያችን ኒውካስል ብቻ ነው ብለዋል። ስለ ሊጉ ፉክክር ግድ የለኝም ሲሉ የሚናገሩት አሰልጣኙ ገና 12 ጨዋታ ይቀራል፣ ረጅም ነው፣ ገና ብዙ ነገር ይፈጠራል ሲሉም ተናግረዋል። ሳቪንሆ ወደ ሜዳ ይመለሳል። የማንቸስተር ሲቲ ተጫዋች ሳቪንሆ በኒውካስል ዩናይትድ ጨዋታ ወደ ሜዳ እንደሚመለስ አሰልጣኝ ፔፕ ጋርዲዮላ አስታውቀዋል። በተጨማሪም ኤርሊንግ ሃላንድ ለጨዋታው ዝግጁ መሆኑ ተገልጿል። በሌላ በኩል ጀርሚ ዶኩ ከጨዋታው ውጪ መሆኑን አሰልጣኙ አረጋግጠዋል። 70% የማንቸስተር ሲቲ ተጫዋቾች አዲስ ናቸው፣ በፕሪሚየር ሊጉ የዋንጫ ፉክክር የመሆን ልምድ የላቸውም ሲሉም አሰልጣኝ ፔፕ ጋርዲዮላ አክለዋል። ጆዜ ሞሪኒዮ ትልቅ ስህተት ሰርተዋል ሲል ኮምፓኒ ተናገረ። የባየር ሙኒኩ አሰልጣኝ ቪንሰንት ኮምፓኒ አሰልጣኝ ጆዜ ሞሪኒዮ ቪኒሺየስ ጁኒየር ላይ ያደረጉትን ነገር ተችተዋል። የሪያል ማድሪድና ቤኔፊካን ጨዋታ መመልከታቸውን የገለጹት ኮምፓኒ ነገር ግን ለእኔ የከፋው ነገር ቀጥሎ የተፈጠረው ነው ብለዋል። ሞሪኒዮ ስህተት ሰርተዋል ያለው ኮምፓኒ ቪኒሺየስ ያደረገውን ነገር ለማሳጣት ወደሱ ሄደው የደስታ አገላለጹን ጠቅሰው ባህሪውን ተችተዋል። ይሄ ልክ አይደለም ብሏል። ከዛም አልፈው ቤኔፊካ ዘረኛ አይደለም፣ ምክንያቱም ትልቁ ተጫዋቹ ኦሴቢዮ ጥቁር ነው ሲሉ መጥቀሳቸው ትክክል አይደለም ብሏል። በ1960ዎቹ ጥቁር ተጫዋቾች ምን እንዳሳለፉ ሞሪኒዮ ያውቁ ይሆን ወይ ሲል የጠየቀው ኮምፓኒ ኦሴቢዮ ከሜዳው ውጪ ምን እንዳሳለፈ አያውቅም በማለት ተችቷል። አሰልጣኙ አክሎም ስለ ሞሪኒዮ ሁሉም ምርጥ ሰው መሆኑን ነው የሚነግረኝ፣ ለክለቡ መከላከሉን እረዳለው፣ ነገር ግን ስህተት ሰርቷል፣ እንደማይደገም ተስፋ እናደርጋለንም ብሏል። ጥሩ ደሞዝ የሚገባው ለተጫዋቾች ሳይሆን ለሐኪሞችና መምህራን ነው ሲል ጋርዲዮላ ተናገረ። ስፔናዊ አሰልጣኝ ፔፕ ጋርዲዮላ ሐኪሞችና መምህራን ለማህበረሰቡ በጣም አስፈላጊ መሆናቸውን ተናግረዋል። ፔፕ ጋርዲዮላ ሲናገርም ዶክተሮችና መምህራን በማህበረሰብ ውስጥ በጣም አስፈላጊ ሰዎች ናቸው ሲል ተደምጧል። ሐኪሞችና መምህራን በማህበረሰቡ ውስጥ ከፍተኛ ተከፋይ ሊሆኑ ይገባል ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግረዋል። አሰልጣኙ አክለውም ለተጫዋቾችና እግር ኳስ አሰልጣኞች ሳይሆን ለነሱ ትልቅ ክፍያ ይገባቸዋል፣ ማህበረሰቡን የተሻለ የሚያደርጉት እነሱ ናቸውም ብሏል።
ፊፋና ዩኤፋ በጦር ወንጀል ተከሰሱ። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ እና የዩኤፋ ፕሬዝዳንት አሌክሳንደር ሴፈሪያን በጦር ወንጀል መከሰሳቸው ተገልጿል። ሁለቱ ፕሬዝዳንቶች የተከሰሱት ፍልስጤም ውስጥ የጦር ወንጀልና ሰብአዊ ወንጀል እንዲፈጸም ተባብረዋል በሚል መሆኑ ተገልጿል። የክስ አቤቱታው ለዓለም አቀፉ የወንጀለኞች ፍርድ ቤት መቅረቡን ዘ አትሌቲክ ዘግቧል። አቤቱታ አቅራቢዎቹ የፍልስጤም እግር ኳስ ተጫዋቾች፣ ክለቦችና በፍልስጤም የሚገኙ የሰብአዊ መብት ተቋማትን ማካተታቸው ተነግሯል። የዩናይትድ አሰልጣኝ መሆን ለኔ ክብር ነው ሲል ማይክል ካሪክ ተናገረ። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በክለቡ ኃላፊነት ክብር እንደሚሰማቸው ተናግረዋል። በኃላፊነት ቦታው መቀጠል ይፈልጉ እንደሆነ የጠየቁት ማይክል ካሪክ ትልቁ ህልማቸው መሆኑንም ተናግረዋል። በስራው በጣም እየተደሰትኩ ነው ያሉት ካሪክ የማደርገውን ነገር እወደዋለሁ፣ እዚህ ቦታ ስለሆንኩ በጣም እድለኛ ነኝ በማለት ገልጸዋል። ወደዚህ የመጣሁት ስራ ለመስራት ጥሩ ቡድን ለመገንባትና ስኬታማ ለመሆን ነው ሲሉም አሰልጣኝ ማይክል ካሪክ ተናግረዋል። ሮናልዶ ለረመዳን 2 ቀን ለመጾም ሞክሯል። የቀድሞ ሳውዲ አረቢያዊ ተጫዋች ሻዬ ቫራሂሊ ክርስቲያን ሮናልዶ ባለፈው ዓመት ለረመዳን ለመጾም መሞከሩን ተናግሯል። ሮናልዶ ባለፈው ዓመት የረመዳን ጾም ስሜቱ ምን እንደሚመስል ለማየት ከአልናስር ተጫዋቾች ጋር ለመጾም ሞክሮ ነበር ሲል ተጫዋቹ አስተያየቱን ሰጥቷል። ክርስቲያን ሮናልዶ በወቅቱ ለ2 ቀናት ጾሞ ነበር ሲል ተጫዋቹ በሰጠው አስተያየት ተናግሯል። ክርስቲያን ሮናልዶ ለእስልምና እምነት ተከታዮች ለጾሙ መልካም ምኞቱን ሲገልጽ፣ ነገር ግን ስለ ጾሙ እስካሁን አልተናገረም። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ቀን ተመኘውላችሁ።